ኦኬ ሰላም ሰላም እንዴት ናችሁ? አሁን ደግሞ ማሳያችሁ አንድ ኮምፒውተር ውስጡ እንዴት አድርገን ማየት እንችላለን የሚል ነው። እና እዚህ ጋር የተለያዩ አሉት። ለምሳሌ ባዮሜትሪክ፣ ዲስክ ድራይቭ፣ ዲስፕሌይ አዳፕተር ምናምን የሚልለው አሉት። እዚህ ጋር በውስጡ አለ። ይሄ ኤንቪሚ የምንለው ይሄ ነው። ከዛ ደግሞ ይሄም ግራፊክስ አለው። ጂፒዩ ማለት ነው። ግራፊካል ፕሮሰሲንግ ዩኒት ማለት ነው። ሁለተኛ ደግሞ የኤችዲ ግራፊክስ 620 ኤንድ ራዲየን 550 ኤክስ ሶ ማይ ኮምፒውተር ሃቭ ቱ ግራፊክስ the first one is this and the second one is so this totally we call it graphical processing unit 0 and graphical processing 1 so ይሄ በደንብ ማየት አለብን because this is very mandatory to performance ፐርፎርማንሱ አሪፍ ለመሆን ከፈለግን ይሄ መኖር አለበት። ስፔሻሊ ፎር ኢንጂነሪንግ ስቱደንት ፎር ኮምፒውተር ሳይንስ ሶፍትዌር ኢንጂነሪንግ ቶታሊ ፎር ዌብ ዲቨሎፐር ዘ ቤስት ፐርፎርማንስ ሶ ዊ ሹድ ቢ ሲ ዚስ ይሄ ማየት አለብን ማለት ነው። ዲስፕሌይ አዳፕተር የሚል ማለት ነው። ከዛ ደግሞ ሌላ ደግሞ ምን አለ እዚህ ጋር ኔትወርክ አዳፕተር ምናምንም የሚል አለ። እዚህ ብዙ የኮምፒውተር ዋይፋይ ምንድነው ኢንተርኔት ኬብል ስንጠቀም ከዛ ደግሞ ፓን ፐርሰናል ኤሪያ ኔትወርክ ስንጠቀም ይሄ ያስፈልጋል። ይሄ ብዙ ዲቴይል የምናየው ነው። ለምሳሌ እቺ ኢንተርኔት ፕሮቶኮል ቨርዥን 6 this is the modernized and the latest so we can see detail in the next part 2 and the other one is this processor also very mandatory. For example Intel R core i7 and 8th generation and SPU this is SPU the speed of gigahertz so our computer can be speed up to 4 gigahertz and from it can be increases so we should be observe those also ይሄ ደግሞ ከመግዛታችን በፊት በደንብ ማየት አለብን ማለት ነው። ሌላ ደግሞ እዚህ ጋር ብዙ አለ ሴኩሪቲ ዲቫይስ ምናምን ትረስት ፕላትፎርም ሞጁል 2 እዚህ ሴኩሪቲ ምናምን የሚል አለ። ሌላ ባዮሜትሪክስ ማለት አሸራ ምናምን የፌስ አሸራ የጣት ምናምን ማለት ነው። ይሄ ባዮሜትሪክስ ተብሎ ይጠራል። ይሄ ጋራ ባዮሜትሪክስ ተብሎ ይጠራል ማለት ነው። ለምሳሌ ፋሻል ሪኮግናይዜሽን አንድ ፊንገር ፕሪንት ማለት ነው። ይሄ ደግሞ ይሄ ብዙ የእናንተ ምርጫ ነው የሚሆን። ነገር ግን አንድ ኮምፒውተር ዋናው መኖር ያለበት ግን ዲስፕሌይ አዳፕተር የሚል እዚህ ጋር ግራፊክስ ኢሪስ ምናምን ናቪዲያ ምናምን የሚል አሉ። ናቪዲያ ለምሳሌ ለጌሚንግ ዲቨሎፐር በጣም አስፈላጊ የሚባሉ ናቪዲያ ምናምን አሉ ትላልቆች ማለት ነው። ስለዚህ በዛ ማየት እንችላለን ማለት ነው። ሌላ ደግሞ ፕሮሰሲንግ ፎር ሚዲያ ኤንድ ሪሌትድ ኢፌክት ኮምፖነንት ይሄ ደግሞ በሳውንድ ላይ የተያያዘ ነው። ስለዚህ እናንተ ደግሞ ፎሎው ማድረግ እንዳትረሱ። ሌላ ደግሞ ሁሉ በዲቴይል ፓርት 2 እናያለን። ስለዚህ እኛ ከመግዛታችን በፊት ይሄ ማየት አለብን ማለት ነው። እንዴት ነው የምናገኘው? ይሄ በውስጡ ዊንዶው ፕላስ ኤክስ ማለት ነው። ዊንዶው ፕላስ ኤክስ ሁለቱ በጋራ ፕሬስ በማድረግ ነው የምናገኘው። ለዚህ እናንተ ደግሞ እዚህ ጋር ፎሎው ላይክ ሼር እንዳትረሱ። አመሰግናለሁ።